በቢሮዋ ውስጥ ብዙ የስልክ ጥሪዎችን ታስተናግዳለች። የዛሬው ግን ከሁሉ የተለየ ነው። እርዳታሽ ያስፈልገኛል የሚንቀጠቀጥ ቀጭን ድምጽ ከተቃራኒ አቅጣጫ። ለምን እንደሆነ ባታውቅም ድምጹ ወዲያው ወደ አእምሮዋ ዘልቆ ገብቶ ነበር። ወዲያው እስክሪብቷን አንስታ እሺ ስምሽ ማን ልበል አለች። ነገር ግን የጀመረችውን ቃል ሳትጨርስ ስልኩ ተዘጋ። በስራዋ ጋዜጠኛ ብትሆንም ብዙ ጊዜ በሴቶች ጉዳይ ላይ መስራትን ታዘወትራለች። በዚህ ስራ ውስጥ ብዙ ጉዳዮችን ለጽሁፍና ለፍርድ ቤት ማብቃታለች። በየቀኑ የምታገኛቸው ሰዎችና የምትሰማቸው ታሪኮች ይበልጡኑ ጣልቃ እንድትገባና እንድትመረምረው ይጋብዛት ነበር። በምኒ አለች። ስልኳን አንስታ አብሮ አደግ ጓደኛዋ ናት። አንድ ሰፈር ነው ያደጉት። አጋጣሚ ሆነና አንድ አይነት ዩኒቨርሲቲ ደረሳቸው። በዛው ልክ ጓደኝነታቸው ጠነከረ። እሷ በጋዜጠኝነት ስትመረቅ በምኒ ደግሞ በኮምፒውተር ኢንጂነሪንግ ተመረቁ። እንዴ 11:30 ነበር እንዴ አለች ኮርነን ባለ ድምጽ። እኮ ለሌላ ነገር መደወል አልችልም የሆነ ነገር እንድታረግልኝ ይፈልጋለሁ። በምኒ አንድ ስልክ ተደውሎልኝ ነበር፣ ግን ከማንና ከየት እንደሆነ አላውቅም እና ያው እንድታጣሪልኝ እፈልጋለሁ። ሃኒ ብዙ ጊዜ እኮ ይደወልልሻል፣ ምኑ ነው ደግሞ ይሄ አዲስ ነገር አለች በሁኔታዋ በመገረም። የዛሬው የተለየ ነው፣ በእውነት ማወቅ አለብኝ አለች ሃና በጠነከረ ድምጽ። ግን እንደዚህ አይነት ነገር ማድረግ አልችልም ታውቂያለሽ፣ ያስቀጣኛል አለቻት በምኒ ለመጥፎ ነገር አይደለም ታውቂያለሽ፣ በቃ በኋላ ስንገናኝ በደንብ እናወራለን ብላ ስልኩን ዘጋችሁ። ብዙ ሰዓቷን ስራዋ ላይ ነው የምታሳልፈው። እንደውም አንዳንዴ እናቷ ልጄ ስራ ብቻውን ህይወት አይሆንም ይሏታል በሚያሳዝን መንገድ እየተመለከቷት። እሷ ግን ስራዋ ሁሉ ነገሯ ነው። እማዬ እኔ እኮ በስራዬ ደስተኛ ነኝ ነበር የሁል ጊዜ መልሷ። እናቷ ወይዘሮ አስቴር ሁሌም ቢሆን ለእርሷ እንደተጨነቁ ነው። የተፈጥሮ ህግ ቢሆን በቤት ውስጥ የሚኖሩት እሷ ታናሽ ወንድሟ ከእናቷ ጋር ጨምሮ አባታቸውን በልጅነታቸው ነበር ያጡት። እንደውም ቢሆን ሃና ትንሽም ቢሆን ጭላጭል ትዝታ አላት። አባቷን በጣም ነበር የምትወደው። ሲወጣ ሲገባ እጁን እንደያዘች ነው። አሁንም ቢሆን ከአባቷ ጋር የነበሯት ስሜቶች አይረሷትም። ለሃና የወንድ ሚዛኑ አባቷ ነው ነበር። በስራው ጋዜጠኛ ነበር። ይሄው እሷ የሱን ዱካ ተከትላለች። ሃኒዬ የምስኪኖች ድምጽ መሆን እንዴት ደስ ይላል መሰለሽ ይላታል ግንባሯን እየሳማት። የንግግሩ በህፃን አእምሯ ባይገባትም አሁን ግን ግልጽ ሆኖላታል። ሰዓቷን ተመለከተችው። 11 ሰዓት ይላል። የቀጠሮዋ ሰዓት ደርሷል። ቦርሳዋን ከጠረጴዛው ላይ አንስታ ወደ አሚን ካፌ የሃናና የበምኒ ዘውትር ስፍራቸው ጸጥ ያለ ስለሆነ ይወዱታል። 11 ሰዓት ከ20 አካባቢ ሲል ደረሰች። በምኒ በሰዓቷ እንደምትደርስ ስለምታውቅ 10 ደቂቃ መቅደሟ አላሳሰባትም። ገና ቁጭ ከማለቷ ልዑል ትሪውን እንዲያዘው ወደሷ መጣ። እኔ እንዴት ነሽ አለ ልዑል
እንዴት ነህ ልዑል? ደግሞ ማክሰኞ ዕለት የት ሄደህ ነው? ከፋን እኮ ስናጣ አለች ሀና ጥያቄዋን በማከታተል። ያው ታውቂል ፈተና ምናምን ነበረብኝ አለ ልዑል። ልዑል እየሰራ እንደሚማር ሀና ታውቃለች። ቀጠለና ያው የተለመደውን አይደል አለ ልዑል። ከዛ የተለየ እንዳልሆነ እርግጠኛው ነው። አሁና አለች በእምነት ወንበሯን እየሳበች። ሁለቱም በግርም ታዩት። በየት በኩል እንደመጣች ራሱ እርግጠኛ አይደሉም። እሷ ግን በድጋሚ እስኪ ደርስ ኬክ ነገር አምጣልኝ ሉሌ በእናትህ አለች በእምኒ። ሁለቱም ሳቁ። ልዑል ሰላም ካላት በኋላ ወደ ውስጥ ተመለሰ። ሀናና በእምነት ሰላም ከተባበሉ በኋላ ቆይ ግን ከዚህ ኬክ በኋላ እንዴት ነው ምግብ የምትበይው? እባክሽ ለሱ ቦታ አይጠፋም። እሱን ተይውና ምንድነው ግን በስልክ የምትይው አለቻት። ለማወቅ በጓጓኖቿ እየተመለከተቻት ጠዋት አንድ ስልክ ተደወለ። ሴት ናት፣ ግን ማን እንደሆነች ወይም እንደሆኑ አላወቅኩም። ሀና ግራ በመጋባት መለሰች። ምንም አላለችሽም? እርዳታሽን ፈልጋለሁ ብቻ ነው ያለችኝ። ግን በእምኒ ድምጿ ውስጥ የሆነ ነገር አንብቤያለሁ። ይንቀጠቀጣል፣ ፍርሃት አለባት አለች ሀና እርግጠኛ ሆና። ስልኩን ይዘሻል አለች በእምነት። አዎ ብላ ቦርሳ ውስጥ ከነበረው ማስታወሻ ውስጥ ወረቀት አውጥታ ሰጠቻት። በዚሁ ከበእምነት ጋር ራታቸውን በልተው ተለያዩ። በነጋታው ጠዋት ስራ ገባች። እንደ ሁልጊዜ ልማዷ የጠዋት ጽሑፎቿን በማንበብ ነው ቀኗን የጀመረችው። በተለያዩ ጽሑፎች ላይ እንዳፈጠጠች ስልኳ ጠራ። በእምኒ ነበረች። ሃኒ ስሚ፣ ስልኩ ከአእምሮ ህሙማን ሆስፒታል ነው። ግራ እንደመጋባት ድምፁ ያስታውቅ ነበር። ምን አለቻና ግርምት በሚመስል ድምፅ። አዎ እኔ ራሱ ገርሞኛል በእምኒ መለሰች። እሺ በቃ በእምኒ አመሰግናለሁ፣ ደውልልሻለሁ እሺ አለቻና ሀና እንደዚህ አይነት ቦታ ላይ የሚሰራም ሆነ ለሕክምና የገባ ሰው ታውቅ እንደሆነ ለማሰብ ሞከረች። ግን ማንንም ልታገኝ አልቻለችም። ታዲያ ማናት? ምንድን የሆነችው? ከኔስ ምንድን የፈለገችው? መልስ አላገኘችለትም። ነገር ግን በአንድ ነገር እርግጠኛ ነበረች። አሁኑኑ ወደ ቦታው መሄድ። እንዴ ግን ደግሞ ብትሄድስ? ከዛ ሁሉ ታካሚና ሰራተኛ ውስጥ የማታውቀውን ሰው እንዴት አድርጋ ትለያለች? አሁን አንድ ምርጫን ይቀር፣ ወደ ስልኩ መልሳ መደወል። ደግሞ ውስጧን ፍርሃት አለው። ስልኩ የሷ ባይሆንስ? መደወል በማትችልበት ሁኔታ ውስጥ ሆና ቢሆንስ የደወለችው? ታካሚ ብትሆንስ? መጀመሪያም ወደ በእምኒ ያስኬዳት ምክንያት ነበር። ነገር ግን ሌላ አማራጭ እንደሌላት ተረድታለች። እያመነታች ስልኳን አንስታ ወደ ቁጥሩ ደወለች። መጥራት ጀመረ። ቶሎ አልተነሳም። በመጨረሻ ሄሎ የሚል የሴት ድምፅ ተሰማት። ሰላም የኔ እህት አለቻት ሀና በፍጥነት። ሀና ቀጠለች። ነገሮችን ለማስረዳት ከባድ አልሆነባትም። ቶሎ ተግባቡ። በምሳ ሰዓት ላይ እንደሚገናኙ ተነጋግረው ስልኩ ተዘጋ። ለሀና የቀጠሮ ሰዓቷን ማክበር የቀጠረችውን ሰው እንደማክበር ነው። አብዝታ ስለማርፈር ስታስብ ከቦታዎችና ከቀጠሮች ይዘልባታል። በምትፈለግበት ቦታ ላይ ለምን በሰዓቱ
አትገኝም ወይ አትገኝም፣ ለምንስ አንገኝም ብላ ትጠይቃለች። ምናልባት ይህ ቦታ ብቻን ያመለክት ይሆናል። ማርፈድን እንደ የህይወታችን አካል ይዘን ስንቶች ላይ አርፍደን ይሆን? በህይወታቸው በምናስፈልጋቸው በሳይ ሰዓት በማርፈዳችን ብቻ ያጣናቸው ስንቶች ናቸው? የኛን እርዳታ ሲሹ የዘገየንባቸው። አሁንስ በህይወታችን ውስጥ የሌሉትስ? የሁሉ ሐሳብ በአእምሮ ይመላለሳል። የተቀጣጠሩበት ቦታ እዛ ሆስፒታሉ አካባቢ ስለነበር አቅጣጫ ላይ አልተቸገረች። በቦታው ስትደርስ ብዙ ሰው የለም። ጥግ ላይ ብቻ አንዲት ወጣት ልጅ ተቀምጣለች። እሷ ስለመሆኗ እርግጠኛ ብትሆንም ስልኳን አውጥታ ደወለችላት። ወጣቷ እጇን አውለበለበችላት። ቀጥታ ወደ ወጣቷ ሄዳ ዶክተር ህይወት አለች ሀና እጇን ለሰላምታ እየዘረጋች። ህይወት አጸፋውን በፈገግታ መለሰችላት። ቶሎ ወደ ስራ እንደምትመለስ ስለነገረቻት ሀና ጊዜ ማባከን አልፈለገችም። ያው በስልክ ትንሽ አውርተናል አለች ሀና። ትንሽም ቢሆን እንደተግባቡ ስለተረዳች አዎ ከትናንት ወዲያ ስለተደወለ ስልክ አለችው ትረጋ ባለ ድምጽ። አዎ ግን ማንነቷን ማወቅ አልቻልኩም አለች ሀና። ቆይ ግን አንቺ ለምን ያሳሰበሽ? ህይወት የሀናን ማንነት ጠንቅቃ ብታውቅም ነገሮችን መመርመር ፈልጋለች። ድምጿን ሰምቼዋለሁ፣ የምርም እርዳታዬን ትፈልጋለች። ደግሞ ስልኩ ባይቋረጥ ኖሮ ሙሉ ነገሩን ከእርሷ እሰማ ነበር አለች ሀና። ህይወት ትንሽ ግራ ገብቷታል። እሺ ልጅቷ ታካሚ ናት። ከመጣች 6 ወር ሆኗታል። የሷ ኬስ ትንሽ ከበድ ያለ ነው። ዘመዷን እኛ ለአንድ ሰው ወደዚህ ያመጣት። ከማንም ጋር አታወራም። ትንሽ ከኔ ጋር ትሻላለች። ተደወለልኝ ያልሽበት ዕለት ላይ ስልክ ለምናኝ ከኔ ነው የወሰደችው። ነገር ግን የቅርብ ጓደኛዋ ጋር እንደምትደውል ነበር ማቀው አለች። ገና አሁን ይበልጥ ነገሩን የማወቅና የማጣራት ጉጉት አደረባት። ግን ዶክተር ምክንያቷ ማለትም የህመሟን መንስኤ ማወቅ ይቻል ይሆን አለች ሀና። የታካሚ መረጃ ለማንም አይነገርም። ይህንንም ብላ ህይወት ሳትጨርስ ሀና በመሃል በመግባት አውቃለሁ ዶክተር፣ ስለ ትብብርሽ በጣም ነው ማመሰግነው አለች ሀና። ከዚህ በላይ መረጃና ማንኛውም ድጋፍ ከፈለገች ሆስፒታል በመምጣት እንድትጠይቃት በመንገር ህይወት ወዲያው ወደ ስራዋ ተመለሰች። አሁን ላይ ሀና ሙሉ ትኩረቷ ይህ ጉዳይ ላይ ሆነ። ፍላጎቷ ከምንም በላይ ጨመረ። ለምን ይሆን ወደሱ የደወለችው? ቆይ እሺ በደወለ ይሆን? ለምን ስልኩ ተቋረጠ? ምን ይሆን ህመሟ? ይህ ሁሉ ጥያቄ በሀና ጭንቅላት ውስጥ መመላለስ ጀመረ። ለነገሩ ጊዜ ልትሰጠው አልፈለገችም። ነገውኑ ወደ ሆስፒታል በመሄድ ዋናዋን ባለታሪኳን ልታገኝ በመወሰን ወደ ስራዋ ተመለሰች። የሚቀጥለው ቀን ጠዋት ፀሐያማ ነበር። የሀና ምርጥ ቀን። ዛሬ ቢሮ አትገባም። ረፈድ አድርጋ ወደ ሆስፒታል ለመሄድ ተነሳች። ሀና ብዙ እንደማትቸገር በማሰብ አስቀድማ ወደ ህይወት ደውላ ነበር። ለትንሽ ደቂቃዎች መጠበቂያ ክፍል ተቀመጠች። ወዲያው ከቢሮዋ በመውጣት ወደ ውስጥ እንድትገባ ነገረቻት።
ሀና ወደ ቢሮዋ ገብታ ከህይወት ፊት ለፊት ያለውን ወንበር ስባ ተቀመጠች። ደቂቃዎች አልፈጁም ነበር በሩ ተንኳክቶ አንዲት ቀጭን ቆንጆ ጸጉሯ እንደምንም የተያዘ ትኩር ብሎ ላያት አይኖቿ ስር የበለጹ በብዙ ለቅሶ ውስጥ ያለፈች የምትመስል ወጣት ልጅ ወደ ውስጥ ገባች። ህይወት ከሀና ፊት ለፊት እንድትቀመጥ ምልክት ሰጠቻት። ሀና ቀና ብላ አየቻት። ወጣቷ ግን አላየቻትም። ሀና ከዚህ በፊት አይታት አታውቅም። በዚህ እርግጠኛ ነች። በጸሎት እንዴት ነሽ አለቻና አይኗን ከሷ ላይ ሳትነቅል። በዚህ ጊዜ በጸሎት ካቀረቀረችበት ቀና ብላ ከፊት ለፊቱ የተቀመጠችው ሀና ላይ በድንጋጤ ያፈጠጠችባት። ሀና ነገሩ ገብቷታል። በጸሎት ሀና ነኝ ጋዜጠኛዋ ይደውልሽልኝ አለቻና እንዴ መጣሽ? የተተበተቡ ድምጾች ከበጸሎት የደረቁ ከንፈሮች ወጡ። ደውለሽ እርዳቴ እንደምትሽ ነግረሽ ነበር አይደል አለቻና እንድታስታውሳት በውስጧ እየተማጸነች አው ግን ምንም አላወራንም አለች በጸሎት። ቆይ እኔ መሆኔን በምናወቅሽ? እዚህ መሆኔንስ እንዴት? ይኸውልሽ በጸሎት ሀና ሁሉንም ለማስረዳት ሞከረች። በጸሎታና አስተውራት ኩርና ታይታለች። የምርምራኖች በጸሎት ዙሪያውን በአይኗ እየቃኘች ምን እየተፈጠረ እንዳለ ለማወቅ እየሞከረች ነው። ይኸውልሽ በጸሎት ቆይ አይ ይገለኛል በጸሎት ነበረች። ማን ነው የሚገልሽ? ማን ነው ጠየቀቻት ሀና። እሱ ነው እሱ እንባዋ ከዓይኖቿ ይፈሳል። ሀና ግራ ገባት። ምንም ነገር ግልጽ እየሆነላት አይደለም። ምንድነው የተፈጠረው? ስላመማት ይሆን? ማን ነው እሱ በጸሎት? ማን ነው የሚገልሽ? ሀና ጠየቀች። እኔ አልታመምኩም፣ እብድ አይደለሁም በጸሎት። ያን አስተያየት በትክክል ገብቷታል። ሁሉም የሚለው ነገር ነው። ትችላላችሁ ግን ያልታመምኩ ይሄን ነበር ደጋግማ የምትለው። ሀናና ዶክተር ህይወት ተያዩ። ሁለቱም ግራ ገብቷቸዋል። አሁን ነገሩ የባሰ ተወሳሰበባት ሀና። ንግግሯን መጨረስ አልቻለችም። በጸሎት እንባ ከዓይኗ ይወርዳል። ሀና ከራሷ ጋር ማውራት ጀመረች። ግራ ገባት። ለብዙ ደቂቃዎች ዝም አለች። አይዞሽ እሺ በጸሎት አይዞሽ፣ ትረዳኛለሽ ብለሽ አምነሽኝ አይደል የደወልሽው? መልስ አልጠበቀችም። በጸሎትም አልመለሰችላትም። ስለዚህ ሁሉን ነገር በግልጽ አስረችኝ። በግልጽ እንደዛ ከሆነ ብቻ ነው ልረዳሽ የምችለው። ሀና ከቦርሳ ውስጥ ሶፍት አውጥታ አቀበለቻት። በጸሎትም እንባዋን እየጠራረገች ሀና ብዬ ብጠራሽ ችግር አለው? ሀና በአንገቷ ምንም ችግር እንደሌለው ምልክት ሰጠቻት። ንግግሯን ቀጠለች በጸሎት። እኔ ታማሚ አይደለሁም፣
ብዙ ነገሮችን ሽሽት ነው እንጂ። ሀና ይህንን ከኔ ቀጥለሽ አንቺ አሁን አወቅሽ። ዶክተር ህይወት ነፃነታቸውን ለመስጠት ያክል ጥላ ወጣ ነበር። እንደምትረጂኝ እርግጠኛ ስለሆንኩ ነው ወደ አንቺ ደወልኩት። እሺ ስልኬን ከየት አገኘሽው? ሀና ነበረች ጠየቀቻት። የምጽፋቸውን ጽፎች አነብ ነበር። መቼም ግርጌው ላይ የምታስቀምጪውን ስልክ አትረሺውም አይደል? አለች በጸሎት። አዎ ሀና እንደዛ ታደርግ ነበር። ነገር ግን ይህን ካቆመች 1 ዓመት አልፏታል። ከእርዳታው ይልቅ ዘለፋው ስለበዛባት ነበር ዋና ምክንያቷ። ይኸውልሽ ሁሉ ነገር እንዲገባሽ ከመጀመሪያ ልጀምርልሽ። ተወልጄ ያደግኩት እዚህ አይደለም ማለቴ አዲስ አበባ የተወለድኩት። አዲስ አበባ አልተወለድኩም፣ ገጠር ነበር። ዳንግላ የምትባል ትንሽዬ ገጠር ከተማ ነው ያደግኩት። ደስ የምትል ልምልም ያለች ከተማ ናት። ፈገግ አለች በጸሎት። ለቤተሰቦቼ መጀመሪያ ልጅ ነኝ። ከኔ በታች 2 ታናናሽ ወንድሞች አሉኝ። ቤተሰቦቼ ገበሬዎች ናቸው። በጸሎት ቀጠለች። አባቴ ሁሌም ቢሆን በትምህርታችን እንድንገፋ ይመክረን ነበር። በቃ እማውሳችሁ የለኝም፣ ግን እስከ መጨረሻው አስተምራችኋለሁ የሁል ጊዜ ቃሉ ነበር። የእውነት የተመቻቸ ወይም የተረፈ ኑሮ አናቅም፣ ግን እስካሁን ድረስ ቤታችንን በፍቅር ነው ማስታውሰው። ለትንሽ ሰከንዶች ዝም አለች። ያለፈው ህይወቷ ይናፈቃት ትመስላለች። በመሃል ህይወት በሩን ከፍታ ወደ ውስጥ ገባች። አሁን የመድኃኒት ሰዓት እየደረሰ ነው፣ ስለዚህ ወደ ክፍሏ መመለስ አለባት አለች። አማራጭ አልነበረም። ሀና አንገቷን ነቀነቀች በሽታ። ሀና ከዚህ በላይ ብታወራትና ሙሉ ታሪኩ ገብቷት ብትሄድ ምንኛ ደስ ባላት። ግን አይሆንም፣ ጊዜ ያስፈልገዋል። በሚቀጥለው ቀን በተመሳሳይ ሰዓት ለመገናኘት ወስነው ሀና ከሆስፒታል ወጣች። ታሪክ ወዴት ሊያመራ ነው? ይህንን ማወቅም ሆነ ማሰብ ከባድ ነው። ሰዓቷን ተመለከተችው። ምሳ ሰዓቷ ወደ ማለቁ ነው። ቀጥታ ወደ ቢሮ ሄደች። ነገሮች እንዳቀዱትም ሆነ በሚቀጥለው ቀን ወደ ሆስፒታል አቀናች። በጸሎት ስትመጣ ምንም የተለየ ሁኔታ አይታይባትም። አሁንም እንዳቀረቀረች ናት። ወንበሩን ስባ ቁጭ አለች። ሰላምታ ከተሰጣጡ በኋላ ሀና ጊዜ ማባከን አልፈለገችም። ትናንት ስለ ቤተሰብሽ ጀምረሽልኝ ነበር፣ ከሱን ቀጥል አለቻት። ስለ አባቴ እየነገርኩሽ ነበር አይደል? የሚገርምሽ አባቴን በጣም ነው የምወደው። ደግሞ እሱም ለኔ ያለው ፍቅር የተለየ መሆኑ እሱም ያሳብቅበታል። ምንም ያህል የምንኖርበት ማህበረሰብ ከባድ ቢሆንም አባቴ ለኔ ሲሆን ማሸነፍ አላቃተውም። የሚገርምሽ የቤቱንም ስራ ቢሆን እያገዘን እኛ ወደ ትምህርት ቤት እንድንሄድ ያደርገናል። በጸሎት ለጥቂት ደቂቃዎች ዝም አለች እና ቀጠለች። ልጅነቴን ሁሌ ሳስብ ወደዛ መመለስ ይናፍቀኛል። በጣም ንጹህ ነበር፣ ፍጹም የዋህነት። አዎ ትክክል ነሽ። እኔም እንዳንቺን ማስበው። ግን ምን ማድረግ ይቻላል? እድገት የሚባል ነገር አለ፣ ያንን ነጥቆ ይወስዳል አለቻና ብዙ ሀሳብ በአእምሯ እየተመላለሰ። በጸሎት ለምን ነበር የደወልሽልኝ? በድንገት ጠየቀቻታና
ጸሎት በንግግሯ መሃል ይህንን መጠየቁ ያስደስታት አትመስልም። ወደ እኔ ሲመጣቸው ነው አለች ድንገት። ማን ነው እሱ? ሀና የዚህን ሰው ማንነት ለማወቅ ወቅታለች። ማልበልሽ? ጥቂት የእንባ ዘለላዎች ከዓይኗ ይፈሳሉ። ማልበልሽ ሀና፣ እሱ ነው ልጅነቴን የነጠቀኝ። ከፊት ለፊቱ ያለውን ጠረጴዛ በእጆቿ ቡጢ መደብደብ ጀመረች። በአንድ ጊዜ ሁሉ ነገሯ ተቀየረ። በዚህ ጊዜ ራቅ ብላ የቆመችው ነርሷ ሁኔታዋን ስትመለከት ስለነበር በፍጥነት ወደ ሀና መጣች። ተረጋጊ በጸሎት ተረጋጊ። አጥብቃ እጆቿን ልትይዛቸው ሞከረች። ሀና የሆነውን ነገር ስትመለከት ቁስሏ እንደነካችው ተረድታለች። በቃ ለአሁን ይበቃል፣ ብትሄጂ ይሻላል አለች ነርሷ ቃል እየጠየቀቻት። ሀና መጨረሻውን ማየት ብትፈልግም ነገር ግን አልቻለችም። ለሚቀጥሉት 2-3 ቀናት ወደ ሆስፒታሉ ሀና ብትሄድም በጣም እንደታመመችና ማንም ሊያያት እንደማይችል ተነገራት። ዶክተር ህይወትን ልታገኛት ብትሞክርም አልቻለችም። ከሆስፒታሉ ስትወጣ በጣም ግራ ገብቷት ነበር። በራሷ መናደድ ጀመረች። የበጸሎትን የህመም ምክንያት ሀና ራሷ አድርጋ ቆጠረችው። ለጥያቄ መቸኮል አልነበረባትም። ግን አንድ ጥያቄ በአእምሯ ውስጥ ይመላለሳል። በጸሎት ጤነኛ እንደነበረች ደጋግማ ተናግራለች። ሀናም ሁኔታዎችን ስትመለከት እንደዛን የገመተችው። ታዲያ ለምን ታማለች ተባለ? ምኗን ነው ያመማት? ደግሞስ እንዳታያት ለምን ተከለከለች? ያልገባት ጥያቄ ነው። ሀና ከያብ ጋር የነበራት ቀጠሮ እንደደረሰ ያስተዋለችው ስልኳ ሲደወል ነበር። እንደተጠበቀ ነው አይደል አለያ። ፍክት ያለ ፊት እንደነበረው ለማወቅ ፊቱን ማየት አይጠበቅም ነበር። ድምፁ ይናገራል። እንዴ ታዲያ አለቻት መርሳቷን እየደበቀች። የያብና የእናቱ ውቅ በስራ ቢሆንም አሁን ላይ ግን አሪፍ ጓደኛሞች ሆነዋል። ከስራ የዘለለ ብዙ ነገር ያገናኛቸዋል። እንደውም ለሀና ከበሚቀጥሉ ያብ የልብ ወዳጅ ሆኗል። ከሁሉ በላይ ዛሬን ነው የምንኖረው የሚለው የያብ ንግግር ለሀና ሁሌ መከራከሪያ ርዕሷ ነው። ያብ ይህንን ስለሚያውቅ ነገር ለመፈለግ ሆን ብሎ ይናገራት ነበር። ቆይ አንተ ለነገ አታስብ ማለት ነው? ሁሌም የክርክር መነሻዋ ነበር። ዛሬን ነው የምኖረው ስልሽ ለነገ አላስብ ማለት አይደለም። መቼም የነሳ ተረጃ አይደለም አይደል? እንደውም ነገን ስለምወዳት ነው ዛሬን የምኖረው። አኒ ዛሬ ላይ ያልኖረ ሰው ነገን አይኖራትም፣ እመኝ። ዛሬ ላይ ነገ እንዳለን ሁሉ ነገ ላይም ነገ አለ። ስለዚህ ምን ሊሆን ነው? ቆይ አንቺ መኖርሽን ከዛሬ ሌላ በምን ልታረጋግጪ ትችያለሽ? ያብ አላቆመም። ሁሌ ደስተኛ ሆኜ የምታይ ለምን ይመስልሻል? ቀላል ነው። ነገ ዛሬ እንዲነጥቀኝ ፈቅጄለት አላውቅም ይላል ያብ። ሀና ባሳሙ ሁሌም ተስማማለች፣ ግን ደግሞ ሙሉ በሙሉ አይሆንም። ያብ ሀና ከልቧ እንደምትሰማው ያውቃል። እና በቃ ነገን እንተወው ነው የምትለው? ሀና ትቀጥላለች። አይደለም አኔ፣ በቃ ዛሬ ስሪበት፣ ተደሰቺበት፣ ይቅር ተባባይበት፣ ማድረግ ያለብሽን ሁሉ አድርጊ። ነገ ለራሱ ይጨነቃል ይላል ያብ። መልሶን አይጠብቅም። ሀና የተቀጣጠሩበት ቦታ ላይ ደረሰች።
ከበሩ በስተቀኝ በኩል ጥግ ላይ ረጅም ሰውነቱ ደንደን ያለ ደማቅ ሰማያዊ ሸሚዝ ከጥቁር የሱፍ ሱሪ ጋር የለበሰ ወጣት ጠረጴዛው ላይ አቀርቅሮ ይሞነጫጭራል። ደግሞ ምንድነው የምትጽፈው አለች አና ከፊቱ እየተቀመጠች። አኒ እባክህ ዝም ብሎ ነው አለ። እንዴ ደግሞ ሰላምታም የለም። አራራራራ ጥጋብ አለ ህያብ ተነስቶ እየሳማት። ብታይ እንዴት እንደደከመኝ ወንበሩን ሳይው ቸኩዬ እኮ ሰላምታው ረሳሁት አለች አና ለማስረዳት ያክል። እንዴት ነሽ? ተጠፋፋን እኮ። እንዴ በጣም ናፈቅሽኝ አይገርምም አለ ህያብ እየሳቀ። ታዲያ ሳቁ ምንድነው? የምናፈቅሱ አይደለም እንዴ? ህያብ ሊያፈጠጠች በመሃል አስተናጋጁ አቋረጣቸውና ትዕዛዛቸውን ተቀበላቸው። ለትዕዛዙ ብዙ ጊዜ አልወሰደበትም። ወዲያውና ወደ ማፍጠጧ ተመለሰች። ህያብ ነገሩ ስለገባው አትረሽም እንዴ ቀልድ እኮ ነው አለ። ትናፍቂኛለሽ አይዞሽ ጓደኛዬ። ሀኒ ግን እስቲ ቁም ነገር እናውራ። መቼ ነው ለህይወት የምታስቢው ማለት የምታገቢው? ሀና ከትከት ብላ ሳቀች። ህያብ ግራ ገባው። ምን ነው አለ። ማንን ነው ማገባው ብዬ ነው አለቻና ማንን ታዩና ሲጀመር ይሄንን ጉዳይ አስበሽው ታውቂያለሽ እንዴ? ሰው ነኝ እኮ እንዴት አያሳስበኝም ብለህ ታስባለህ? ግን አሁን ጊዜው አይደለም። ደግሞስ ባሌት አለና ነው። ነገሩ ሩቅ ነው ያየሽ የቅርብ መች አለ በመጻት ማለት ያላት በከፊልም ቢሆን ገብቷት ነበር። ማለትማ መጀመሪያ ልብሽን ክፈችው ከዛ ልብሽ አይንሽን ይከፍተዋል። አን ያቃለው ስራሽ ላይ ብዙ ነገሮች ልታይ ትችያለሽ፣ ግን ሁሉም ነገር እንደዛ አይደለም። እሱን አቃለው እኮ እሱን አቃለው። ነገር ግን አሁን ላይ ሌላ ህይወት ውስጥ መጠመድ አልፈልግም። ሙሉ ትኩረቴን ለስራዬ መስጠት ፈልጋለሁ። አውቃለሁ፣ ግን አስታውሺ ዛሬ ነው የምትኖሪው አለና ፈገግ አለ። ቆይ ግን እኔን ተወኝ እሺ። ቆይ አንተ ጉዳዩን ከራሷ አንስታ ወደ እሷ ዞረችው። እኔማ የተከደነ አይንና ልብ እስኪከፈት እየጠበቅኩ ነው አለያ በቁልፉ ጠረጴዛውን እየነካከ። ኧረ እባክህ ምንድነው ደግሞ እሱ? ቆይ ታገሽ ይገባሻል። ያው ካቀረቀረበት ቀን አለ። ካልክሽ ደግሞ አንድ ጉዳይ ላይ መስራት ጀምሬያለሁ። በቃ ትንሽ ጠለቅ ብዬ ልገባ እናወራዋለሁ። በእርግጠኝነት እርዳታ ያስፈልገኛል። ህያብ ለመርዳት ዝግጁ እንደሆነ ሀና በደንብ ታውቃለች። ከህያብ ጋር በደንብ አውርተው እስከ ቤት ድረስ ሸኝቷት ተመለሰ። ሀና ወደ ሆስፒታሉ ከሄደች 3 ቀን አልፈዋል። ነገር ግን ነገሩ እስኪረጋጋና ዶክተር እስክትመጣ መጠበቅ ነበረባት። አሁን ግን ህይወት መመለሷን ስለሰማች ስልክ ደወለችላት። መምጣት እንደምትችል ስለነገረቻትም ቀጥታ ወደ ሆስፒታሉ አመራች። ነገር ግን ከታማሚ ጋር ስለነበረች ለትንሽ ደቂቃ መጠበቂያ ወንበር ላይ መቀመጥ ነበረባት። በተቀመጠችበት ሆና ግቢውን መቃኘት ጀመረች። ቢሮ ትንሽ ፊቱን ያዞረ ስለነበር በከፊልም ቢሆን ግቢውን ለማየት ምቹ ነው። የሆስፒታሉ ግቢ ሰፊና ለጥ ያለ ሜዳ ላይ ያረፈ ነው። አብዛኛው ሆስፒታሉ ክፍል በህንጻና በትንንሽ ክፍሎች የተሞላም ነው። በስተግራ በኩል የተለየ አረንጓዴ ስፍራ አለ። አንድ አይነት ልብስ የለበሱ ታማሚዎች አለፍ ብለው ቆመዋል። ጥግ ላይ 2 ነርሶች እጃቸውን በኪሳቸው ከተው አይናቸውን ታካሚዎቹ ላይ ተክለዋል።
የሆነ ለመግለጽ የሚያስቸግር ስሜት ነበረው። ሀና ወዲያው የህይወት ቢሮ ሲከፈት አየችና ወደ ውስጥ ገባች። ዝቅ ብላ የነበረችው ህይወት ድምጿን ስትሰማ ቀና አለች። እየጠበቅኩሽ ነበር። አይ ብዙ አልጠበቅሽኝም፣ ችግር የለውም፣ ስራ አይደል? ዶክተር ህይወት ፊት ለፊቱ ያለውን የታማሚ ካርድ ወደ ጎን እያደረገች እሺ ያኔ ታዲያ ምን ልርዳሽ? በጸሎትን ከሳምንት በፊት ላናግራት መጥቼ ነበር። ስለተፈጠረው ነገር ለማስረዳት ሞከረች ሀና። አዎ ስለ ሁኔታው ነግረውኛል አለችውት። እና በድጋሚ ላገኛት ስመጣ ህመሟ እንደባሰባትና ላገኛት እንደማልችል ተነገረኝ። እና አንቺ አይተሻታል? እንዴት ናት? ያው አንቺ ነሽ የቅርብ ዶክተሯ ብዬ ነው። ሀና መልስ እንደምታገኝ እርግጠኛ ነበረች። ይኸውልሽ ሀኒ፣ በጸሎት አንቺን ማግኘት ለምን እንደፈለገች አላውቅም፣ ግን አንድ ትክክል ያልሆነ ነገር እንዳለ ይሰማኛል። በጸሎት ወደዚህ ሆስፒታል ስትመጣ ምንም ነገር አትናገርም ነበር። በቃ ሁሌ ዝምታ ነው። የሚጠይቃት ዘመድ የለም ከመጣት ሰውዬ በስተቀር። እሱም አልፎ አልፎ ነው የሚመጣው። ከሱ ታሪኩን ለማጣራት ሞክረን ነበር። በጸሎት አባቷ በጥይት ሲመታ ካየሽ በኋላ ማውራት እንዳቆመችና ከዚህ በላይ ምንም እንደማያውቅ ነው ነገረን። ሌላ ዘመድ ወይም የሚያውቃት ሰውን ማግኘት አልተቻለም አለች። ዶክተር ህይወትም ሆነች ሌሎቹ የህክምና ባለሙያዎች ስለ በጸሎት ብዙ የማያውቁት ነገር እንዳለ ሀና እርግጠኛ ሆነች። በጸሎት ምን ያክል ብታስመስል ነው እነዚህን የተካኑ ባለሙያዎች ልትሸውዳቸው የቻለችው? ሀና ይህ ጥያቄ ሆኖባታል። ግን አሁን ላይ ህይወት እውነቱን ማወቅ አለባት። እንደዛ ካልሆነ ሊተባበሯት አይችሉም። ነገር ግን ሀና ህይወት መነጽሯን ካይኗ እየወለቀች የበጸሎት ሁኔታ እንደሚጠበቀው አልተሻሻለም። የሞራቱ ጉዳይ እንደውም ከኔ ጋር ትንሽ ይሻላል። አሁን ከማንም ጋር መቅረብ አትፈልግም። ብዙ ጊዜ ብቻዋን መሆን ትመርጣለች። ለቅሷ ደግሞ ሁሌ እንዳለ ነው። ምግብን በትክክል ነው የምትወስደው። ነገር ግን ከአንቺ ጋር ሲሆን ነገሮች ይለያያሉ። ያላስተዋልኩ አይምሰልሽ። በደንብ ታወራሻለሽ፣ ምግብም ትወስዳለች። የሆነ ያልነገራችሁ ነገር እንዳለ ይሰማኛል። የማወቅ መብትም ያለኝ ይመስለኛል። ይህንን ላንቺ ያልነግርሽም። አንቺ ባትመጪ ራሱ እኔ ልደውልሽ ነበር አለችውት። ብዙ ነገሮች ለሷም ግልጽ አይደሉም። ይኸውልሽ ዶክተር፣ አሁን የምነግርሽ ነገር ያሳዝንሽ፣ ያስቆጣሽ ወይ ያስደንግጥሽ እንደሆነ አላውቅም። በድጋሚም ከጸሎት ፍቃድ ውጭ የሆነ ነገር ነው የምነግርሽ። በጸሎት አያማትም። አዎ። ምን? በመካከላቸው ትንሽ ዝምታ ሰፈነ። ይህ ማለት ምን ማለት ነው? ህይወት ሀና ምን እያወራች እንደሆነ ግራ ገብቷታል። ብዙ ነገር አልነገረችኝም ዶክተር፣ ነገር ግን አብዝታ ይገለኛል የምትለው ሰው አለ አለቻና የምታውቀው ይህን ብቻ እንደሆነ አረጋገጠችላት። አልዋሽሽማና ነገሮችን መጠራጠር ከጀመርኩ ቆየው። ግን ምንድነው ጉዳዩ? ማን ነው? ቆይ ይህን ያክል እያስጨነቃት ያለው ማን ነው? ለኔም ግን ያልተፈታ እንቆቅልሽ ነው አለች ሀና። ግን እርዳታሽን ትፈልጋለች።
ሀና፣ ይህንን ነገር ደብቄ መያዝ እንደማልችል ታውቂያለሽ መቼም። አዎ፣ ነገሩ አስቸጋሪ ነው። እንዴትም አድርገን ልናዝዛት ወይም እውነቱ እንድታወራ ልናረጋት ይገባል። በነገሩ ተስማሙ። አሁን በጸሎትን ማውራት ነው ያለባቸው። ነገር ግን እሱ በተለይ ለሀና ከባድ ነበር። በጸሎት ቢያንስ ለጤናዋ ሲባል ማንም ጥያቄ እንዳያገኛት ተደርጓል። ይህ ማንም ሊሽረው የማይችል የበላይ ትዕዛዝ ነው። አሁን መላ መፈለግ አለባቸው። እንዴት ያገኟት? አንድ መላ ግን አልጠፋም። ጥያቄ እንጂ ዶክተሩ አትያት አልተባለ። ስለዚህ ህይወት እሷን የማግኘት እድል አላት። አሁን የቀረው እንዴት ሀናን ማካተት እንዳለባቸው ነው። ሁለቱም ነገሩን ለማወቅ ቆርጠዋል። ማወቅ ብቻ ግን አይደለም፣ መፍትሄ ማምጣት አለበት። የሁለቱም ሀሳብ ነው። ለነገሩ ጊዜ መስጠት አላስፈላጊ መሆኑን ተስማምተዋል። በነጋታው ሊደዋወሉ ወስነው ተለያዩ። ግን ለሁለቱም ያልተመለሰ የራስ ምታት ጥያቄ ነው ይዘው የሚሄዱት። ይህ ሰውዬ ማን ነው? በጸሎት ማን ናት? ያልተመለሱ ጥያቄዎች በቀን ላይ ተጨምሮ ነገ የተባለው ዛሬ ደረሰ። ሀና ቢሮዋ ብትገባም ልቧ ግን ስልኳ ላይ ነው። የህይወትን ስልክ በመጠበቅ ላይ። ከትንሽ ደቂቃዎች በኋላ ስልኳ ጠራ። ህይወት ቦርሳዋን አንስታ ወደ ሆስፒታል አመራች። ህይወት በቢሮዋ ውስጥ ጠበቀቻት። በጸሎት ከሐኪሟ በቀር ማንም ሊያገኛት እንደማይችል ግልጽ ነው። ይህ ብቻም ሳይሆን ከባለሙያ ውጪ ከማንም ጋር መታየት እንደማትችልም እንደዛው። ህይወት በቢሮ ውስጥ ጠበቀቻት። በጸሎት ከሐኪሟ በቀር ማንም ሊያገኛት እንደማይችል ግልጽ ነው። ይህ ብቻም ሳይሆን ከባለሙያ ውጪ ከማንም ጋር መታየት እንደማትችልም እንደዛው። ሀና በጸሎትን ማናገር የምትችለው በድብቅ ብቻ ነው። ማንም ባለሙያ ሆነ ሰራተኛ ሳያውቅ። ለዚህ መላ አላጣችም ህይወት። አንዴ ሀና ውጪ እንድትጠብቃት ማድረግ፣ 2 ምሳ ሰዓት አካባቢ ነርሷን በጸሎት ለክትትል ቢሮዋ እንድትመጣ መንገር፣ በዛው ምሳ ሰዓት ስለሆነ መውጣት እንደምትችል፣ 3 ነርሷ ስትወጣላት ሀናን ማስገባት። ሐሳቡ በትክክል ሰራና 3ቱም በአንድ ክፍል ውስጥ ተገናኙ። ምንም አይነት ሰዓት ማባከን እንደሌለባት ከህይወት በላይ ገባ ያለ አይመስልም። ሁሉም ቦታውን ከያዘ በኋላ በጸሎት ታማሚ እንዳልሆንሽ እናውቃለን፣ እኔም ማወቅ ያለው እሺ አለችውት። አይኗን ከበጸሎት ላይ ሳትነቅል በጸሎት በድንጋጤ ፊቷ ተቀያየረ። ደም የመሰሉት አይኖቿን ወደ ሀና ወረወረቻቸው። 2 መልእክት ነበራቸው። ሀና እርጂኝ፣ ሁለተኛው ደግሞ እንዴት ልታክ ትችላለች? አምኜሽ ነበር እኮ። እኔ ነኝ የነገርኳት እሺ አለቻና። ለምን? በጸሎት እኔም ልረዳሽ እችላለሁ፣ ግን ሁሉም ነገር ማወቅ አለብኝ፣ አለበለዚያ ነገሩን ማሳወቅ ይኖርብኛል አለችውት። እኔ እዚህ ሆስፒታል ያላችሁትን ሰዎች አላምንም ማለት። ሁለቱም ግራ ገባቸው። ማለትም እርሱ ነው የምትሰሩት? ስሚኝ በጸሎት፣ እርሱ የምትዩ ሰው ማን እንደሆነ አላውቅም፣ ግን እኔ የማውቀው አንድ ነገር አለ። እሱም ለማንም እንደማልሰራ መሐላ ከገባሁለት ህዝብ በቀር። ተረድተሽኛል አለችውት። ማን ነው እሱ? በጸሎት ማን ነው
ማን ነው? እዚህ ያመጣኝ ሰውዬ ዘሪሁን። አሁን ሁለቱንም ያመነቻቸው ትመስላለች። ህይወት ነገሩ ብዙ ግልጽ አልሆነላትም። ዘመድሽን ነው አይደለም የምትይው? ዘመዴ አይደለም። የበጸሎት መልስ ነበር ከረጅም ትንፋሽ በኋላ። ማለት ሊጠይቅሽ የሚመጣው ሰው? ህይወት ለማረጋገጥ ፈለገች። አዎ ትናንትም ሊጠይቀኝ መጥቶ ነበር ካየሽው አለች በጸሎት። ምን ግን እኮ አንቺን ለሳምንት ያክል ማንም ጠያቂ ሊያይሽ አይችልም ነበር። እኔ ይህንን ነው ማቀው። ማንም እንዳልመጣ አለችው ግራ በተጋባ ድምፅ። ሀና ከአንቺ በቀር ሌላ ሰው አይጠይቀኝም። ያው እሱ ቋሚ ስለሆነ ነው። ምንም ማውራት እንደማልችል ወይ እንዳቆምክ ነው የሚያውቀው። ለእሱ ልሳኔ ዝግ ነው። ግን ያ ቀን አንቺን ያገኘሁሽ ለትንሽ ራሴ መቆጣጠር አቅቶኝ ነበር። ይህ ነገር ደግሞ እሱ ጆሮ ሳይደርስ አይቀርም። ክፍሌ በገባው በ30 ደቂቃ ውስጥ እሳት ጎርሶ ክፍሌ ድረስ መጣ። ሌላ የሚጠይቀኝ ሰው እንደመጣ እኔም እንደወራውሽ ሰምቷል። ደጋግሞ ጸጉሬን ጨምድዶ ይዞ ስለ ማንነትሽ ደጋግሞ ጠየቀኝ። ዝም ከማለት በቀር ሌላ አማራጭ የለኝም። ምንም አይነት መልስ እንደማያገኝ ሲያቅ ስልኩን አውጥቶ ወደ አንድ ሰው ጋር ደወለ። ማን እንደሆነ አላውቅም፣ ግን አንድ ትዕዛዝ ካፉ ወጣ። ነገሮች እስኪጣሩ ድረስ ከክፍሌ እንዳልወጣና ማንም ሰው እንዳያገኘኝ ተናገረ አለች በጸሎት። ከበፊቱ ፊቷም ሁኔታዋም ተለይቷል። ስለ ሁኔታው ስታወራ ማልቀስም ሆነ ራስን ለመቆጣጠር የመቸገር ነገር የለም። በጣም ጠንክራለች። ይህ ነገር ደግሞ ለሀናም ለህይወትም ትንግርት ሆኖባቸዋል። በጸሎት ሁኔታሽ ትንሽ ተቀይሮብኛል አለቻና፣ ማለት ከዚህ በፊት ፊትሽ ላይ የማነበው ነገር አሁን ላይ ካለው በጣም የተለየ ነው። አሁን ላይ ምን አየሽ? ጥንካሬ አለቻና በጸሎት ፈገግ አለች። አዎ ጥንካሬ። ከባለፈው ጀምሬ ለራሴ አንድ ቃል ገብቻለሁ። እስካሁን ከችግሬ ስሸሽ እንጂ ስጋፈጡ አልኖርኩም። ይህ ደግሞ በስጋት እንድኖር እንጂ እንዳርፍ አላረገኝም። መጠንከር አለብኝ። አዎ መፍትሄ ማግኘት አለብኝ። ሰላም ፈልጋለሁ። ትክክል፣ እኛም የምንፈልገው ይህንን ነው አለቻና በሁኔታዋ በጣም ተደስታ ከዚህ ቀን በኋላ በጸሎትን ለማየትና ለማውራት ሆስፒታል ውስጥ መምጣት የበጸሎትን የህይወት አደጋ ውስጥ መጣል እንደሆነ ሶስቱም ተረድተዋል። ስለዚህ ከዚህ በኋላ የሚሆኑት ነገሮች ሁሉ በዶክተር ህይወት በኩል እንዲሆን ወሰኑ። ያብ የቀጠሮ የጧት ሰዓት ደርሶ ስልኩ ሲያቃጭል በደም ነፍስ አጠፋው። ስራ እንደማይገባ ሲያስታውስ ትንሽ ለመተኛ ታስቦ አይኑን መልሶ በስሱ ገረበበው። ግን እንቅልፍ የለም። በሰዓቱ መንቃት የጀመረው ንቁ ሆኖ ሐሳቦችን ማመላለስ ጀመረ። ዛሬ ምን ሳደርግ ነው ሙለው? ስለ ረፍት ቀኑ ማሰብ ጀመረ። ምሳ ሰዓት ላይ ሀናን ማግኘት ይፈልጋል። ግን እንዴት? ቀድሞ አላሰበው። ከቁርስ በኋላ ሊደውልላት ወሰነ።
ሀና ይህ ስም ከሀሳቡ ሊወጣ አልቻለም። ሀናን በስራ አጋጣሚ ቢያውቃትም አሁን ግን ከማንም በላይ ጓደኛው ናት። አሁን ላይ ህያብ ለሱ ያለውን ስሜት እየተጠራጠረ ነው። ከጓደኛ በላይ የሚያት እየመሰለው ለራሱ ከደነገጠባቸው ቀናት ጥቂት የሚባሉ አይደሉም። እሷን ሲያገኛትና ሲያወራ የሚሰማው ስሜት ማንም ጋር ተሰምቶት አያውቅም። እንዴ ጓደኛዬ ናት ይላል ደግሞ ለራሱ መለስ ሲልና የማጽናኛ ቃል መሆኑ ነው። ከቁርስ በኋላ ስልኩን አንስቶ ደወለ። አንተ ምንድነው እንዲህ በጠዋት? ሀና ከእርሱ ቃል አልጠበቀችም። መቼስ ናፍቀሽኝ አይሆንም። ሁለቱም ሳቁ። ዛሬ እኮ ነፃ ነኝ፣ ለምን ምሳ አንበላ አለ። ቀደም ብላ አትናገርም ነበር አለቻና ጋባዥ እኮ እኔ ነኝ አለ ህያብ እየሳቀ። እና ቀድም እንደዛ አትልም? እሷም ሳቀች። ሰዓቱና ቦታውን ከወሰኑ በኋላ ስልኩ ተዘጋ። ሰዓቱ እስኪደርስ ሶፋው ላይ ጋደም ብሎ መጽሐፍ ማንበብ ጀመረ። ለህያብ መጽሐፍ መሸሸጊያው ነው። ልቦለድ ያዘወትራል። ለምን ቢባል ለትንሽ ጊዜም ቢሆን ያለውበትን ያስረሳኛል። አዎ ሌላው የለም ብዬ የማስበው ዓለም እንዳለ ያሳየኛል ነበር መልሱ። ለህያብ ከመጽሐፉና ከሀና በላይ ጓደኛ አልነበረውም። ሰዎች የልብ ጓደኛ ለመሆን ብዙ ዓመታት በጓደኝነት ማሳለፍ ወይም ከልጅነት ጀምሮ አብሮ ማደግ ለህያብ ግዴታ አልነበረም። ለእርሱ ከትንሽ ዓመታት በፊት ያወቃታና አብሯቸው ካደጋቸው ሁሉ ትበልጥበታለች። ሁሌም እርሷ ጋር መፍትሄ አለ። ህያብ ስልኩ ሲጠራ ካቀረቀረበት ቀና ሳይል ስልኩን አነሳው። እሺ ሰውየው ብሩክ ነበር፣ የህያብ ጓደኛ። ብሩኬ እንዴት ነህ? ህያብ አይኖቹን ከመጽሐፉ ላይ እየነቀለ መለሰለት። ደህና ነኝ። አንተ ሰው ሲጠፋ አትፈልግም እንዴ? ቀጠለ። ለምን ለምሳ ስትመጣ እንገናኝም? ወይ ዛሬ ስራ አልገባውም እኮ አለ ህያብ። ጥሩ እንደውም ሰፋ ያለ ጊዜ ይኖርሃል አለ ብሩክ። ወይ ግን ምሳ ከሀና ጋር ነበሩ። ባይሆን ከዛ በኋላ ሀና አለና ትንሽ ሳቀ ብሩክ። መቼም ከሷ ጋር ማን ይወዳደራል? በቃ ስጨርስ ደውልልኝ ብሎ ስልኩን ዘጋው። ህያብ ሰዓቱን ሲመለከት 5:30 ሆኗል። ሀና ቀጠሮ ላይ ያላትን አቋም ስለሚያውቅ መጽሐፉን አስቀምጦ ወደ ዝግጅቱ ሄደ። ሀና ከመስሪያ ቤቱ ትንሽ አለፍ ብላ የመንገድ መብራት ተደግፋ ቆማለች። ዛሬም እንደተለመደው ሰፋ ብሎ አጠር ያለ ጅንስ ሱሪ ከሸሚዝ ጋር ለብሳለች። ጸጉሯ እንደ ነገሩ ተያይዟል። ረዘም ያለ ቦርሳዋ ከወገቧ አልፎ ይታያል። በእጇ የያዘችው ስልክ ላይ አይኖቿን ተክላ በዙሪያዋ ስለሚሆነው ነገር ምንም ቆብ የሰጣት አትመስልም። ህያብ አጠገቧ ደርሶ ክላክስ እስኪያደርግ ድረስ ቀና አላለችም። አየሩ ሞቃት ስለነበር ነፋሻማ ቦታ መርጠው ሄዱ። ከነበረው የሙቀት ውጥረት እፎይ ለማለት ሁለቱም ለትንሽ ደቂቃዎች በተቀመጡበት ዝም አሉ።
በመካከላቸው ዝምታ ሰፈነ። እስካሁን በህያብ ጠበቃነትና በሃና ጋዜጠኝነት ብዙ ስራዎችን ሰርተዋል። አሁን ደግሞ የበጸሎት ጉዳይ ቀጣዩ ነው። የያዙት ምግብ እስኪደርስ ሃና ነገሩን ማስረዳት ጀመረች። ከመጀመሪያው የስልክ ጥሪ ጀምሮ አሁን እስካሉበት ድረስ ሃና በህያብ ችሎታ ምንም ተጠራጥራ አታውቅም። ሁሌም ቢሆን በስራው አሸናፊ ነው። ይሄ ደግሞ የሁልጊዜ ኩራታ ነው። ከሱ ጋር መስራት ከጀመረችባቸው በእነዚህ 3 ዓመታት ውስጥ ብዙውን ጊዜ አማካሪዋ ነው። ብዙ ጊዜ አሁንም የእርሱን ምክር ከምንም ጊዜ በላይ ትሻለች። ህይወት የበጸሎት ታሪክ ወዴት ሊያመራ እንደሚችል እርግጠኛ አይደለች። ቢሆንም የህያብ እርዳታ ግን ሊገባበት እንደሚገባ በትክክል ገብቷታል። ህያብ ሙሉን ነገር ሳጣራ እነግርሃለሁ። ለአሁኑ ግን ይሄን ብቻ ነው የማውቀው አለች። የቀረበውን ምግብ ወደ አፏ እየሰደደች ወዴት ሊያመራ እንደሚችል ማወቅ አልቻልኩም። እስኪ ግን ጊዜ አትስጪው አለያ። ገና በተጀመረው ታሪክ ልቡ ተሰቅሎ ያ በሃና ሁኔታ ግራ እንደገባው ነው። ብዙ ጊዜ ስለራሱ ያወራታል። እሷ ግን ከስራ ውጪ ብዙ ስለራሱ አውርታ አታውቅም። ከስራ ውጪ ምንም ነገር ላይ አግዟት አያውቅም። ሁሌም የማይዋጥለት ነገሯ ነበር። ሰዎች ለምን እርዳታ መጠየቅ ይፈራሉ? ድንገት ጠየቃት። የሚዘረጉ እጆች ሁሉ የሚያነሱ ስላልሆኑ አለቻና ያዘችውን ጉርሻ እየመለሰች ማለት ሁሌም ምክንያት እንደማታጣ ያውቃል። ማለትማ ብዙዎቻችን እርዳታ መጠየቅን የለመድነው ከወደቅን በኋላ ነው። የዛኔም ብዙ እጆች ሊዘረጉ ይችላሉ። ችግሩ ግን እሱ አይደለም። ሁሉም እጆች ስለማይነሱ ነው እንጂ አለቻና ስለዚህ ምን እርዳታ እንጠይቅሽ? አንቺ እየሰራሽ ያለሽው ነገር ምንድነው? የረዳሻቸው አይደለም? እሱ ይለያያል አለቻና ለማንኛውም በስራ በኩል ብቻም ሳይሆን በሌላ ጉዳይ ማብረሽ እንደሆንኩ እንድታቂ አለያ። ሁሌም አብራት እንደሚሆን ለማሳወቅ ሃና ያየችው ፈገግ አለች። ሁሌም አጠገቧ እንዳለ ለሃና ማስተዋወሱ አስፈላጊ አይደለም። ከማንም በላይ ሐሳቢዋ እንደሆነ ልቦና ያውቀዋል። ግን ለራሷ የምታውቀው አንድ እውነት አለ። ስሜቷን ማውጣት ላይ ጎበዝ አይደለች። ከበምን ውጪ ማንም ውስጧን አያውቅም። ሁሌም የግል ህይወቷ የግሏ ነው። አንዳንዴ የህያብ ጭንቅላትሽና ልብሽ አንድ አይደሉም ይላታል። እውነቱን ነበር። አንዳንዴ ልቧና ጭንቅላቷ አይስማሙላትም። ግን ጭንቅላቷ ያሸንፋል ሁሌም። ከዚህ ውስጥ አንዱ ህያብ ነበር። በሱ ጉዳይ ብዙ ጊዜ ውስጧ ተረብሿል። ግን እንደተለመደው ጭንቅላቷ ያሸንፋል። አሁን ገና ሃና ህይወትና በጸሎት ተስማምተዋል። ዛሬና ሙሉ የበጸሎትን ታሪክ የምትሰማበት ቀን። ህይወት ሙሉውን ኦዲዮ ከቀዳሽ በኋላ እንደምትልክላት ተስማምተዋል። መፍትሄዎች ሁሉ ከዛ በኋላ ናቸው። ፋይሉ ሲላክላት ቢሮ መሆኑን ስላልፈለገች ከሰዓት ላይ ወደ ቤቷ አመራች። ፋይሉ ተላከ። ሃና ጊዜ አላጠፋች። ማስታወሻውን አውጥታ ለመስማት ተዘጋጀች።
በእርግጠኝነት ለምን እንደዚህ አይነት ምርጫ መረጥሽ? የሁላችሁም ጥያቄ ሊሆን እንደሚችል አውቃለሁ። በጸሎት ማውራት ጀመረች። ግን ወድጄ እንዳልሆነ ወቁልኝ። በእርግጥ አሁን ላይ ምርጫዬ ትክክለኛነቴን እርግጠኛ አይደለሁም፣ ግን በሰዓቱ ትክክል ነበርኩ። አንዳንዴ ሳስብ እንዴት እዚህ ጋር ደረስኩ ብዬ አስባለሁ። ከጥቂት ዓመታት በፊት ደስተኛ ለመሆን የምጓጓ አንዲት ሴት ነበርኩ። እንደኔ አንዲት የገጠር ከተማ ውስጥ ላደገች ሴት ህልምን ማሳካትና ሀሳብን መግለጽ ከባድ ቢሆንም እኔ ትንሽ ለየት ያልኩ ሳልሆን አልቀርም። ይሄ አባቴ እጅም አለበት። ለሃና ስለ አባቴ መናገሬን አስታውሳለሁ። የወላጆቼ ልፋት እያየሁ ያደግኩ ልጅ ነኝ። ለእኔ ከድህነት የማምለጫ ቀዳዳ መስሎ ይታየኝ የነበረው መማርና መማር ነበር። በቃ እሱን ይዤ ተነሳሁ። አባቴንና 2 ወንድሞቼን ለማኖር ከጧት እስከ ማታ ሲለፋ አይቼዋለሁ። እሱም ብቻ አይደለም፣ እናቴን በልተን እንድናድር ከማጀት እግሯ ወጥቶ አያውቅም። ታዲያ በየቀኑ ለኛ ለልጆቻቸው ባሳዩን ህይወት ትግል እንደነበረች ለመረዳት እኔ መታገል አልነበረብኝም። ነገሮች ግን የጀመሩት 11ኛ ክፍል ስገባ ነው። አንድ ቀን ወደ ቤት ስገባ አንድ ከተማ ሰው የሚመስል ሰውዬ በጥድፊያ ከቤታችን ሲወጣ አየሁት። ማን እንደሆነ አላወቅኩም ነበር። ከጎረቤት በቀር ያን ያክል ጠያቂ ያለን ሰዎች አልነበርንም። በአባቴም በእናቴም በኩል ዘመድ አላውቅም። በድጋሚ ግን ያ ሰውዬ ቤታችን መጣ። እሱና አባቴ እንዲያወሩ፣ እኛ ደግሞ እንድንወጣ ተደረግን። በሩ ላይ ብንለጠፍም ምንም ነገር ልንሰማ አልቻልንም። ከዛ በኋላ ለትንሽ ጊዜ አልተለያየነውም። ብዙ ሀሳብም አልሆነብኝም ነበር። ግን አንድ ቀን ሰውየው እኔን ለማግባት እንደሚመላለስና ማግባት እንዳለብኝ ተነገረኝ። ይህን አስጨናቂ ነገር የሰማሁት ከአባቴ ነበር። ለአባቴ ካለኝ ነገር አንጻር ይህን ነገር ከሱ ሰማው በጣም ተረበሽኩ። እንደዛ እንድማር እየለፋ ይሄን ለምን? ንግግሩ የፍቃድ እንዳልሆነ አውቄ ነበር። ግን እንደዛ እንኳን ሆኜ አይኔን እያየ እንኳን ማውራት አልቻለም። በንግግሩ ምንም ማለት አልቻልኩም። መጨረሻ ላይ ብቻ ለምን ነበር ያልኩት። ከአባቴ ለዚህ መልስ መጠበቅ የሞኝነት ነበር። ምክንያቱም የመናገር አቅሙ ራሱ አልነበረውም። በጣም ግራ የሚያጋባ ስሜት ውስጥ ገባሁ። ምን እየተሰማኝ እንደሆነ መለየት እስኪያቅተኝ ድረስ። በጣም በከባድ ሁኔታ መሆኑን ያወቅሁት አባቴ በዛ ሁኔታ ላይ ሲስማማ ነው። ሁሌም ቢሆን ከኔ ፍቃድ ውጭ ነገሮችን ማድረግ አይወድም። ሁሌም ቢሆን ያማክረኛል። ከዛ ቀን ጀምሮ ቤታችን ጨለማ ወረሰው። አባታችን አብሮ መብላት ይቅርና ስንተኛ መግባት ጀመረ። ከቤተሰቡ ሰላም መነሳት ይልቅ የአባቴ ሰላም ማጣት ይረብሸኝ ነበር። ይህን ነገር ከሰማሁ ከ4 ቀን በኋላ ነገሩ ግልጽ ተደረገልኝ። በጸሎት በመሃል ዝም አለች። ትንሽ የዝምታ ጊዜ። ምክንያታቸው ምን ነበር ታዲያ? ዶክተር ህይወት ዝምታውን ሰበረችው። ዶክተር ልዋጭ ነበሩ። ለአባቴ ሄዳ ስረዛኔ ልዋጭ። በድጋሚ ትንሽ ዝም አለችና ቀጠለች። ከትንሽ ዓመታት በፊት አባቴ ከዚህ ሰውዬ ብር ተበድሮ ነበር። ለምን ተበደረ አልልም፣ ወይም ለምን አልከፈለም።
አልልም። ምክንያቱም ከኔ በላይ ኑሯችን የሚያውቅ የለም። ለምን ልዋጭ ሆንኩ ልል አልችልም። ለአባቴ አልፎ ተርፎ ብድሩን የሚመልስለት ወንድ ልጁ ልሆንለት አልችልም። አንድና ልሆንለት የምችለው የተፈረደብኝን ነው። አሁን ላይ ምን ይቆጭሻል ብባል የምመልሰው አንድና አንድ ነገር ነው። አንዳንዴ መሆን ያለባቸው ነገር መሆን አለባቸው። በቃ ሁሉም ነገር የተጀመረው ለአገባ የተወሰነበት ቀን ላይ ሳይሆን እኔ መሆን ያለባቸውን ነገር መሟገስ ስጀምር ነው። ሁሉንም አምኜ ብቀበል አሁን ያለሁበት ላይ ባልደረስኩ ነበር። በንግግሯ ሀና ተገርማለች። ማስታወሻ ላይ አንድም ነገር ማስፈር እስኪያቅታት ድረስ ነበር የምትሰማት። በጸሎት ቀጠለች። ትምህርቴን ከማቋረጤ ጥቂት ቀናት በፊት ከአባቴ አንደበት ማረሳቸው ቃላት ወጡ። ምን ላድርግ? ሰው ወደ ልጅ አያለቅስም ይላል አለ። አባቴ ስቅስቅ ብሎ አለቀሰ። እኔም ጉልበቱን አቅፌ ስቅስቅ ብዬ አለቀሱ። እኔ ልጁ መከታው እንጂ ልዋጩ እንዳልነበርኩ አውቃለሁ። ያው ከዛ በኋላ ሁሉም ነገር ተጀመረ። ይህ ላገባው ዝግጅት የተጀመረለት ሰው ዘሪውን ነበር እዚህ አመጣኝ። አሁን ትንሽ የበጸሎት ድምፅ ተቀይሯል። እያለቀሰች እንደሆነ ለማወቅ ሀና በቦታው መሄድ አልተጠበቀባትም። ለሀና አሁንም ነገሮች ግልጽ አልሆነላትም። ከዚህ በላይ ምክንያት እንዳለ እርግጠኛ ናት። ያቆመችውን ድምፅ ቀጠለች። ዘሪውን እኛ ሀገር ተወልዶ ቢያድግም ከዓመታት በፊት ሀገር ለቆ ስለነበር ብዙ አላውቅም። ከጥቂት ዓመታት በኋላ ሲመለስ ግን ከስልጣን ጋር ተገናኝቶ እንደመጣ ቆይቶ ነበር የገባኝ። ነገሮች ተፋጠኑና ሰርጉ ተደገሰ። ሁኔታዎች እንዳይሳኩ በልቤ በጣም ተመኝቼ ቢሆን ዳሳቢ አልሆነም። ሰርጉ አለፈና ወደ ቤቱ ገባው። ከዛ በኋላ ግን ከሱ ጋር መኖር በጣም አስቸጋሪ ሆነ። በፍጹም ከቤት መውጣት አልችልም። ከሰው ጋር አልነጋገርም። እዛ ቤት ከገባው ጀምሬ ቤተሰቤን የምወደውን አባቴን ማየት ራሱ ህልም ሆነ። አምኜ የገባሁበትን በየቀኑ የትግል ህይወት ሆነ። ለኔ ከቤተሰቤና ከትምህርት ቤት መለየት በቂ ሐዘን ነበር። ነገር ግን የሱ ባህሪና ድብደባ ሲጀመር ከአቅሜ በላይ ሆነ። በእውነት በእኔ ላይ የሚፈረድ ይሆን? ምንድነው? ህይወት ምንድናት? ይሄ ሁሉም ሊያደርገው የሚችለው ነገር ውላለው። አንዳንዴ በጸሎት ጠይቃለች። ምኑን ነው በጸሎት? ዶክተር ህይወት ነገሩ የገባት አይመስልም። ነገሩ ከምሸከመው በላይ ሆነብኝ። አንድ ቀን ቤቱን ትቼ ወጣሁ። በዛ ሰዓት ምንም ምርጫ አልመጣልኝም። በቃ ከአባቴ ውጪ ወደ ቤት ሄድኩኝ። ቤት ስገባ እናቴም የአባቴን ፊት አይረሳኝም። መጀመሪያ እኔን ከዛ ቀጥለው በእጅ አንጠለጠልኩትን ብጣሽ ፌስታል አዩት። ለምን እንደመጣው ለመጠየቅ አላስፈልጋቸውም። እናቴ እግሬ ላይ ወድቃ አለቀሰች፣ ተማጸነችኝ እንድመለስ።
2 ምክንያቶች ነበሯት። አንደኛ ልጇ ኮብልላ መጣች የሚለውን ወሬ አትችለውም። ሁለተኛ ለዕዳ የሚከፈል ምንም አይነት ገንዘብ የላትም። ትክክል ነበረች በሷ በኩል። ሁሉም ልክ ናቸው። አባቴ ግን አይሆንም አለ። ድጋሚ ስህተቱን እንደማይደግም ብሎ ተናገረ። እኔም ከአቋሜ ፍንክች አልልም አልኩ። የመጀመሪያ ቀን እንዲያለፍ፣ ሁለተኛ ቀን እስካሁን የእግር ሰዓት ይሆንብኛል። የእግር ሰዓት። አሁን ላይ በጸሎት ድምፅ አውጥታ ማልቀስ ጀምራለች። ህይወት ትንሽ ጊዜ ሰጠቻት ይመስላል። ከበጸሎት እንባ ብቻ ነው የሚሰማው። በመሃል ህይወት ለማረጋጋት ትሞክራለች። በጸሎት ለመረጋጋት እየሞከረች ቀጠለች። ከብቶችን ለማስገባት ለትንሽ ደቂቃ ከቤት ወጣ አለሚ ሁሉ ጨለማው ነው። ወደ ቤት ስመለስ በር ላይ ከዘሪውን ጋር ላይ ተፋጠጥ። ካፉ አንድ ቃል ወጣ። ሁሉም ባንቺ ላይ ነው። አይኑ እንዳጉረጠረጠ ገፍትሮኝ አለፈ። ከውስጥ 2 ህፃናት ወንድሞቼ ለቅሶ ይሰማኛል። ማሰብ አቆምኩ። እግሮቼ ወደ ቤት ፈጠኑ። ስገባ ያ ውዴ የምለው አባቴ መሬት ላይ ወድቋል። ደም መሬቱን ሞልቷል። ወንድሞቼ ስለሆነው ነገር ሳይገባቸው በደም ተጨማልቀው ስቅስቅ ብሎ ያለቅሳሉ። የዛኔ የኔም የአባቴ የሚወጣ በቃ። አሁን የእውነት ለመናገር እኔ ነኝ ዛሬውን ነው አባቴን የገደለው። ማን ነው? ስቅስቅ ብላ ታለቅሳለች። ማን ነው? እኔ ከነገሮች ጋር መሟገት የምወደውን አባቴን አሳጣ። ከሁሉ በላይ ጉዳይ ምንም እንዳልተፈጠረ አባቴ ተገንጾ ዋይ ተብሎ ተቀበረ። አለቀ በቃ። ማንም ምኑም አልነበረ ውስጡን ከማውራት በቀር። ቢገርምሽ ቀብሩ ላይ ዘሪውን ነበር። ይያዝልኛል ጮህ፣ ግን ማንም ሊረዳኝ አልፈቀደም። የገዛ እናቴ እንኳን ዝም እንድል ገሰጸች። ምንድነው እየሆነ ያለው? ልበቀል የሚል የለም፣ ፍርድ የለም፣ ምንም የለም። ስሜቶቼን ከዚህ በኋላ ማወቅ ከባድ ነበር። ከቀናት በኋላ ዘሪውን በማናለበኝነት ቤት ድረስ መጣ። ለነገሩ እንዴት አይምጣ? አሁን የቤቱ ክብር የለም። አባቴ በራሴ እጅ አጥቼዋለሁ። ከተቀመጥኩበት ወጥቶ አነሳኝ። ወደ እናቴ ዞርኩ። እኔና ወንድሞችሽን ከፈለግሽ ሂጂ ያለች ቦየ ፈሰሰ። ለነገሩ ለምን እቀራለሁ? በቂስ ተሰርቻለሁ። ማስተካከልም አይቻልም። ለመታገል አልሞከርኩም። እንደያዘኝ ወጣሁ። አሁን የዛሬውን ኃይል ገብቶኛል። ገንዘብም ስልጣን ማንም አይናገረው፣ ማንም አይከሰው። በቃ በዚያ ቀን መኪና ተኮራትሮ አዲስ አበባ ይዞ ይመጣ። በሰዓቱ የት ልምጣ ማቀው ነገር አልነበረ። የሆነ ትልቅ ግቢ ውስጥ በር ዘግቶ አስቀመጠኝ። ብዙ ጊዜ አላየውም ነበር። በ2 ቀን አንዴ ማታ ይመጣል። ከዛ እንደፈለገ ያደርገኛል። ምን እየሆነ እንዳለ ማወቅ አልቻልኩም። ለምን ይሄንን ያደርጋል? ብድሩ ብቻ ነው? ምንድነው? ሁሌም ጥያቄ ነበር፣ ግን መልስ የለኝም። የቁም እስረኛ ታውቂያለሽ? እሱ ነው እንኩኝ።
ሁሌም በሩ ቁልፍ ነው፣ መውጣት አይታሰብም። በሩ ካልተከፈተልኝ ብርሃን የለ። ጨለማው በቤቱ ብቻ አይደለም ውስጤም ጭምር ነበር። አንድና አንድ ብቻ ነገር ነበር እፎይታ ይሆነኝ። ቢያንስ እናቴና ወንድሞቼ ደህና ናቸው። በጸሎት ቀጠለች። በመሃል ህይወት በጸሎት ስሜትሽ ደህና ካልሆነ ነገ መቀጠል ይቻላል አለች። ደህና ነኝ። በጸሎት ታሪኩን ለመቀጠል እየዳዳሽ ነው። ሮብ ቀን ነው፣ አይረሳኝም። ከመጣ 3 ቀን አልፎታል። ማታ 4 ሰዓት አካባቢ ላይ ከውጭ ድምጽ ይሰማኛል። የአንድ ሰው ብቻ ግን አልነበረም፣ የብዙ። ድምጹ ወደ በር እየቀረበ መጣ። በሩ በኃይል ተከፈተ። ዘሪውን ብቻ አልነበረም የሚገባው፣ እሱን ተከትለው 2 ወንዶች ገቡ። ከዛ ሁሉም ተፈራረቁብኝ። ዘሪውን ጥግ ላይ ቆሞ በስቃይ ይደሰታል። እኔ ግን ከዛሽ ቀን በኋላ ደነዘዝኩ። ጠዋት ላይ ከተንጋለልኩበት ቀና ስል ዘሪውን ጥጉን እንደያዛል፣ ሌሎቹ ግን የሉ። እኔ ስከፍታዬ ማውራት ጀመረ። ስቃይ መስሎች ከሆነ በጣም ተሳስተሻል። ገና ከዚህ በላይ ትሰቃያለሽ። የሙሉ የልጅነት ጊዜ ናችሁ ትከፍያለሽ። እናቴ ያሳጣችኝን አንቺ ትከፍያለሽ። በቃ ይሄን ተናግሮኝ ጥሎኝ ወጣ። በሩ ላይ ተከረቸመ። ዘሪውን አባቱን በልጅነቱ ነው ያጣው። አስራ ቤቶች ራሱ ይገባ አይመስለኝም። አሁን ላይ ሲገባኝ የአባቱ የመሞት ምክንያት እናቱ ነበሩ። እናቱ ከአባቱ ውጪ ከብዙ ወንዶች ጋር ይታማሉ። የአባቱ የመሞት ምክንያት በዚህ ብስጭት ነበር። ነገር ግን ዘሪውን ይህን ሁሉ ነገር የማየት ግዴታ ነበረበት። የእናቱን መዳራት፣ የአባቱን ሞት ለካ እናቱን የልጅነት አቅሙ መቀበል ባይችል የአሁኑ አቅሙ በእናቱ ምትክ ሆኖ እኔን እየቀጣ ነው። ሴት ነሽ ትከፍያለሽ ይለኛል በገባ ቦታ ቁጥር። አንድ ነገር ፈጣሪን አመሰግነዋለሁ፣ እርግዝና አልተፈጠረም። በዚህ ጠበቀኝ። አሁን ላይ በር ዘግቶ መቆዘሙ ሊረዳኝ እንደማይችል ገብቶኛል። ዘሪውንም ሬሳዬን ካላየ እንደማይተወኝ አወቅኩ። ራሴን ቤተሰቤን በማይነካ መልኩ ማዳን አለብኝ። ግድ ነው። ይህን ለማንሳብ ሳምንታት ወሰደብኝ። አእምሮዬ ግን አንድ ነገር ጠቆመኝ። ምንም ቢሆን ተምሬያለሁ። ዘሪውን ስቃይን ማየቱ እንደሚያስደስተው ገብቶኛል። ሌላም አንድ ነገር ገባኝ። እሱ ባለበት ብቻ ነው እንድሰቃይ የሚፈልገው። ስለዚህ አሁን ያለሁበትን ነገር ማሰብ ጀመርኩ። አእምሮዬ እንደታመመ በሆነ ያሳክመኛል። ለምን እንደሆነ አውቃለሁ። መልሶ ሊገለኝ ነው። ግን ይሁን፣ ቢያንስ ለኔ ጊዜ ይሰጠኛል። ግን እንዴት ማድረግ እንደምችል አልገባኝም ነበር። ጊዜ ቢወስድብኝም ዝም ማለትና ማውራት ማቆም እሱ ብቻ ሲሆን ራስን መቆጣጠር አለመቻል፣ ቀን ቀን መጮህ፣ በቃ ይሄንን ሳልታክት ተገበርኩት። ያሰብኩትም ሆነ ታማለሽ ብሎ ምን ከሁሉ በላይ አእምሮዬን ይፈልገዋል።
ሁሉንም ነገር እየተሰማኝ ማድረግ ነበር የምፈልገው። ከዛ በላይ ደግሞ መጪው በቃ የየዕለት ጩኸቴ ሰዎች ጋር እንዳይደርስ ፈራ። እናም በእቅዴ መሰረት ወደዚህ ይዞ መጣ። ግን አንድ ነገር አልገመትኩም ነበር። ለኔ እዚህ መምጣት ነፃነት ነበር ይመስለኝ። ግን እሱ እዚህ ሁሉ ሳይቀር ሰው አለው። በጸሎት ከብዙ ደቂቃዎች በኋላ ዝም አለች። ዶክተር ህይወትን በነገሩ በጣም አዝና ድምፅ አላሰማችም። ሀና ድምፁን አቁማ በሩን ከፍታ ወጣች። ንፋስ ብቻ ነበር የፈለገችው። የበጸሎትን ጥንካሬ ያሰበች። እሷ በዛ ቦታ ብትሆን አሁን ላይ ቆማ መሄዷን ተጠራጠረችው። ግን የሁሉ ፈተና ለምን? ያና ጥያቄ ነበር። ድምፁን ተመልሳ ማድመጥ ጀመረች። በጸሎት ባሳለፍሽው ነገር ሁሉ በጣም አዝናለሁ። እሺ ግን አንቺ ጀግና ነሽ፣ ይህንን ወቂ አለችት። ሳቅ በሞላው ድምጿ። ማን ነው ግን ይህን ሰውዬ የሚያግዘው? ማን ነው? ህይወት አከለችበት። እርግጠኛ አይደለሁም፣ ግን ከፍተኛ አስተዳደር ላይ ያለ ሰው እንደሆነ አውቃለሁ አለች በጸሎት። ድምፁ ሲል ያበቃ። በጸሎት ወደ ክፍሏ መመለስ ነበረባት። ሀናም ስልኳን ዘግታ ማሰብ ጀመረች። አሁን ሰዓቱ የፍርድ ነው። ስልኳን አውጥታ ደወለች። ወደ ህያብ ነበር። ሁሉንም ነገር አንድ በአንድ አስረዳችሁ። ህያብ ሀና ስታለቅስ ሰምቷት አያውቅም። ትንሽ ደንግጧል። ግን ደግሞ እሱ ጋር ማልቀሷ ደስ ብሎታል። ነገሮች በፍጥነት መሆን ነበረባቸው። የሀና የህያብና ህይወት ጥንክር ከዶክተር ህይወት ጋር ካወሩ በኋላ ሶስቱም ሊገናኙ ወሰኑ። ግን ለሶስቱም አንድ ነገር የቤት ስራ ነበር። ከዚህ በኋላ ምን ነገር አድርጉ ለኔ ግድ የለኝም፣ ግን የቀሩት ቤተሰቦችን አደራ። የበጸሎት ለመጨረሻ ጊዜ የተናገረችው ንግግር ነበር። ከሁሉ በፊት የበጸሎት ቤተሰቦች ከዛ ሀገር መውጣት አለባቸው። ይህም የሀናና የህያብ ኃላፊነት ሆነ። ሆስፒታል ውስጥ ያለውን ነገር የማጣራት ደግሞ የዶክተር ህይወት። ስለ በጸሎት ቤተሰቦች መረጃ ከእርሷ ስትወስድ ህያብና ሀና ሻንጣቸውን አዘጋጁ። ጉዞም ተጀመረ። ለሁለቱም ግን ጭንቅ የነበረው እናቷን እንዴት ያሳምነው የሚለው ነበር። ግን ከመሞከር ሌላ አማራጭ አልነበረም። እንደደረሱ እዛው ከተማ ውስጥ አልጋ ፈልገው ያዙ። ሁለቱም ድካም ላይ ስለነበሩ ለእራት ለመገናኘት ተነጋግረው ወደ የክፍላቸው ገቡ። ህያብ ሰዓቱ ሲደርስ ወደ ሀና ክፍል ሄደ። በሩን ሲያንኳኳ የሆነ ስሜት የተሰማው ነበር። ሀና በሩን ከፍታ ወጣች። ቱታ በቲሸርት ለብሳለች። በቃ መቅለሏን ይወድላታል፣ አትጨነቅም። በዚህ ላይ ደግሞ ስታወራ ትገለዋለች። ሀና ለሱ እንደዚህ ናት። ትንሽ ዝምታ በመካከላቸው ሰፈነ። ሀና ዝምታውን ለመስበር እንሂድ አይደል አለች። እራት ለመብላት ቦታ መምረጥ ጀመሩ። ብዙ ግን አማራጭ አልነበረም። አንድ አነስ ያለች ሆቴል ለመብላት ወስነው ቁጭ አሉ። ህያብ ከሀና ጋር እንደዚህ አይነት የረዘመ ቀን ሲያሳልፍ የመጀመሪያው ነው።
ሰዓቱን ሙሉ አይኑን ከሷ ላይ ሳይነቅል አመሸ። ሀና ሁሉም ነገር ብትረዳው አሁንም የማሸነፍን እድል ለጭንቅላቷ ሰጠችው። እንዴት ሊያሳምኑ እንደሚችሉ ትንሽ አወሩበት። ስለ በጸሎትም እንደዛው። ሀና በዚህ መሃል ህይወት ያለችውን አስታወሰች። ዘሪሁን ጤናማ አይደለም። በልጅነቱ ያሳለፈው ነገር አሁን ላይ እየጎዳውና እየበላው ነው። ድርጊቱ ደግሞ ግልጽ ነው፣ የአእምሮ ህመም ምልክት ነው። እርዳታ ያስፈልገዋል። ምክንያቱም የዘሪሁን አስተዳደግ በጸሎትን ህይወት ቀምቷል። ህይወት ስታወራ አባቴን እያስታወስኩ ነበር። ሀና ከቀረቀረችበት ቀና ብላ ህያብን እያየችው ማውራት ጀመረች። ሙሉ በሙሉ አባቷን ስትገልጽ የኔን አባት የገለጸችው ያክል ነበር የሚሰማኝ። አባቷን ስታጣ የተሰማትን ስሜት መገመት አላቃተኝም። እኔም አባቴን በህመም ሳጣው እንዴት እንደሆንኩ አልረሳም። እስካሁን እንኳን እነዛን ጊዜያት ማስታወስ ይከብደኛል። እሷ ደግሞ በእሷ ምክንያት ህይወቱን ሲያጣን ያየችው። ታዲያ በጸሎት ጠንካራ ብቻ ይገልጻታል? ሀና ቀጠለች። አባቴ ሁሉ ነገር ነበር፣ ጀግናዬ፣ ጓደኛዬ። አባቴ በቃ ሁሉ ነገር። እኔ ወንድን በሱ ነው የምለካው። ግን አንድ የተረገመ ካንሰር የተባለ በሽታ ነጠቀኝ። እንባ ከዓይኑ ይፈሳል። አሁን ላይ ማንንም መቅረብ አልፈልግም። ለምን ይመስላል? ማጣት ስለማልፈልግ ነው። ያ ከተቀመጠበት ተነስቶ አጠገቧ ሄዶ አንገቱ ስር ወሸቃት። ሀና መቀፉን አልገፋችውም። እንደ ሕፃን ልጅ ውሽቅ አለችበት። እንዳቀፋት ክፍሉ አደረሳት። እንባዋን ከጉንጯ ላይ ጠራርጎ ተሰናብቷት ወደ ክፍሉ ገባ። ያ ምን እንደተፈጠረ ደጋግሞ ወደ አእምሯ መጣ። ሀና እንቅልፍ በዓይኗ ሳይዞር ነጋ። አሁን ልቧ እንዳሸነፋት እርግጠኛ ነበረች። ጠዋት ቁርስ ሲበሉ ማንም ምንም ነገር አልተነፈሰም ከመታየት ውጭ። በዚህ ወደ በጸሎት ቤተሰቦች ያቀኑ። ነገሮች እንዳቀዱት ሆነና ከብዙ ድካም በኋላ እናቷን ማሳመን ቻሉ። እና ከተመለሱ ከ3 ቀን በኋላ ወደ አዲስ አበባ ልጆቹን ይዘው እንዲመጡና ህያብ ጋር እንዲያርፉ ወሰኑ። በዛውና ህያብ ተመለሱ። አዲስ አበባ ሲመለሱ ግን የጠበቃቸው ጥሩ ዜና አልነበረም። ህይወት ደጋግማ ስልክ ትደውላለች። ሀና ስልኩን አነሳችው። ሀኒ ማንነትሽን ዘሪሁን አውቋል፣ ተጠንቀቁ እሺ አለቻት ህይወት። እንዴት? አላውቅም ማና፣ እባክሽ ተጠንቀቂ እባክሽ። ህይወት በፍራቻ ነው የምታወራው። እሺ በቃ ስለኔ አታስቢ፣ በጸሎት በኩል ያለውን ነገር ጨርሺ። የህክምና እርዳታ ማስረጃ ያስፈልጋል ታውቂያለሽ አይደል? ህይወት አብሮ ስለሚሰራው ሰው ማወቋንና ሙሉ መረጃ እንደምትሰጣት ተነጋግረው ስልኩ ተዘጋ። ሀና አሁን ከመቼ ጊዜውን በላይ መጠንቀቅ አለባት። ዘሪሁን ቀላል ሰው እንዳልሆነ ለማወቅ እሷ ላይ ምንም ማድረስ የለበትም። ሁሉንም በጸሎት አይተዋለች። ሀና በዚህ ስራ ተጠምዳ ከበምኒ ጋር ከተገናኙ ጊዜ አለፈ። የሆነ ቀን ከስራ ስትወጣ ወደ ለመዱበት ቦታ ለመሄድ ተነሳች። በምኒ እንዲቀድማ መገኘቷ ቢደንቃትም
እንደማታረፍድ እርግጠኛ ናት። እስክትመጣ ድረስ ራሷን ከኢዮብ ጋር በወሬ ጠመደች። ነገር ግን ሀና አልመጣች። 30 ደቂቃ አለፈ። ደግሞ 1 ሰዓት። ቢደወል ስልኳ አይነሳም። በምን ግራ ገባት። ማጋ ትደውል? ቤተሰብ ጋር መደወል አትችልም። የሀናን እናት ጭንቀት ታውቃለች። ህያብ ጋር ደወለች። ስልኩ ተነሳ። ከሰላምታ በኋላ በቅርብ አግኝቷት እንደሆነ ጠየቀችው። ከ3 ሰዓት በፊት አላት። በእኔ ነገሩ አልተዋጠላትም። ሀና ምንም ካልተፈጠረ ስልኳን ላታነሳ አትችልም፣ ወይም ደግሞ ይሄን ያክል አታረፍድም። ቢሆን እንኳን ታሳውቃታለች ወይ ትደውላለች። በዚህ መሃል ህያብ ወዲያው ጭንቅላቱን አንድ ነገር ያዘው። ዘሪውን በምን አረጋግቷት ስልኩን ዘጋው። ወዲያውም ለሚያውቃቸው የጋጋላት ሁሉ ደወለ። አሁን ላይ እንደሚረዱት ግን ሪፖርት ለማድረግ ጊዜው ገና እንደሆነ ነገሩት። ህያብ መኪናውን አስነስቶ ወደ በምኒ ጋር ሄደ። ኢዮብንም ጨምሮ 3ቱም በየመንገዱ እንደሞኝ ሊፈልጓት ሞከሩ። ግን የለችም። ስልኳ ይጠራል ግን አይመለስም። ሌሊቱ ሙሉ ዞሩ፣ ምንም የለም። ሀና ያለችበት ቦታ ቦሌ አይታወቅም። እሷ አታውቀው። ብቻ የሆነ ክፍል ውስጥ እጆቿ ከእግሮቿ ጋር ታስረው ጥግ ላይ ተጠፍራለች። ዙሪያዋን ለማየት ሞከረች። ምንም የለም። አንድና አንድ ተስፋ ብቻ ነበራት። እሷም ስልኳ ነው። ደግሞ ሳይለንት ነው። የጃኬቷ ውስጥ ኪስ ውስጥ ነው። መውጣት አትችልም፣ ግን መሞከር አለባት። በድንገት በሩ ተከፍቶ አንድ ሸበት ያለ ሰው እየገባ። ረጅም ነው። ፊቱ በፂም የተሞላ። እንተዋወቅ አለ። ለሀና ድምፁ ቀፈፋት። ጆሮዋን ቀሰረችበት። አንቺ እንኳን ታውቂኛለሽ፣ ዘሪውን እባላለሁ። የመብት ተሟጋቿ ሀና ይቅርታ ማለት ጋዜጠኛ ሀና። ጮክ ብሎ ሳቀ። ሁሌም ሴቶች ናቸው። ለምንድነው የማታውኝ? አሁን ለፊቱ ተቀየረ። ምንድነው የምትፈልገው? ሀና ፍርሃቷን ለመሸፈን እየታገለች አፈጠጠችበት። አንቺ የምትፈልጊውን ንገሪኝ እንጂ መልሶ አፈጠጠባት። ለዚህ ሁሉ ነገር ትከፍላለህ? ሀና ተወራጨች። እኔ አይደለሁም ከፋዩ። ያቺ ላባከነችብኝ ጊዜ ሁሉ አንቺ ትከፍያለሽ። በሩን ባይል ዘግቶ ወጣ። ሀና ትግሏን ቀጥላለች ስልኳን ለማውጣት። በስንት ትግል ሙከራው ተሳካ። ሀና አንድ ነገር ላይ እርግጠኛ ነበረች። በጸሎት ከዛ ሆስፒታል በአፋጣኝ መውጣት አለባት። ቀጣዩ ዘሪውን ዓላማ እንደሆነች ከሁኔታ ታውቃለች። ወደ ህይወት ደወለች። ህይወት ዘሪውን ይዞኛል፣ የት እንዳለው አላውቅም፣ ግን በጸሎትን ከዛ ሆስፒታል አስወጫት። ሁሉ ነገር ያውቃል። በጣም ምንም ነገር ያደርጋል። እመኚኝ። ሀና ተንተባተበች። ህይወት ዘሪውን ካለበት የአእምሮ ልክ አንጻር ምንም ነገር እንደሚያደርግ እሷም እርግጠኛ ነበረች። ግን በጸሎትን ማስወጣት ቀላል እንዳልሆነ ታውቃለች። ስራዋን ላይ ያሳጣት ይችላል። ግን ደግሞ መሐላዋ ይህንን የሚያሳል ሁሌም ከእውነት ጎን እንድትቆም። ስልኳን አነሳች። ወደ ህያብ ስላለ ሁኔታ ሁሉ ነገረችው። አሁን አዲስ እቅድ። ህይወት በጸሎትን ይዛ ወደ በምኒ ልትሄድ፣ ህያብ ከህግ አካላት ጋር በመሆን ሀናን ፍለጋ። ህይወት ትርፍ ጋውኗን አውጥታ ለበጸሎት ሰጠቻት። በተቻለ መጠን ልትሸፋፍናት ሞከረች። የመኪናዋ ጋር እስክትደርስ ነው።
መኪናዋ ጋር ስትደርስ ማንም እንደሌረጋጋ ካረጋገጡ በኋላ ኮፈን ውስጥ በጸሎት እንድትገባ ተደረገ። የህይወት በሁሉም ሰራተኞች ዘንድ መወደድ ምንም አይነት ፍተሻ ሳይደረግ ግቢውን ለቃ እንድትወጣ ረዳት። አሁን ሀና መገኘት አለባት። ብዙ ምርመራዎች ቀጠሉ። ህያብ የሚያውቀውን ሁሉ ተናገረ። በጸሎት እናትም እንደዛው። አሁን በቂ መረጃ አለ። የሀና ስልክ ማብራት መሆኑ ከሁሉ በላይ ረዳቸው። በስልኳ ሎኬሽን ተመርተው ቦታው ላይ መድረስ ይችላሉ። ግን መፍጠን አለባቸው። ዘሪሁን ምንም ሊያደርግ ይችላል። ከሆስፒታሉ በጸሎት እንደጠፋች ሲሰማ ቀጥታ ወደ ሀና ነው የመጣው። አንገቷን አንቆ ያዛት። ተናገሪ፣ የት ናት? የለችም ሀና በለት መልሳለች። የት ናት? ይጮሃል። ዛሬ አሸነፈሃለች። ሀና ደም ስሯ መከታተር ጀምሯል። ዘሪሁን ወደ ጥግ ወረወራት። ከግድግዳው ጋር ተጋጭታ ኩርምት ብላ ተቀመጠች። ከጎኑ ሽጉጥ ወጣ። ሀና ምንም የማለት አቅም አልነበራትም። እሷ ባትኖርም ጉዳዩ ያልቃል። በጸሎት ግን ታሸንፋለች። የእሷ መኖር ግድ አልነበረም። በእሷ ምክንያት ያንቺም ደም ይፈሳል። አሁን ልጅነቴን በቀለዋለሁ አለ ዘሪሁን ቃታውን እየሳበ። አዳራሹ በሰው እልልታ ተናጋ። ስነ ስርዓት እንጂ አሉ ዳኛው። ሀና ከገባችበት ሐሳብ በዳኛው ድምጽ ነቃች። በጸሎትን ዞር ብላ አይቻት ፊቷ በደስታ ብቻ ፍም መስሏል። ሁሉም ሰው በደስታ ሰክሯል። በጸሎት አጠገብ የቆመውን ህያብን አየችው። ሁሌም ቢሆን እንዳሸነፈ ነው። ከዘሪሁን ያዳኗት ቀን ያየችበትን ፊት አትረሳው። ፍርሃት፣ ፍቅር፣ ናፍቆት። አባቷን አየችበት። በቃ ወደደችው። ዘሪሁንና ግብረ አበሮቹ ወደ ወይን ወረዱ። በጸሎት ደግሞ ተፈታች። አሁን ነፃ ነሽ አለቻና በእጇ ያዘችውን ጋዜጣ እያቀበለቻት። እውነቴ ይላል ከጀግናዋ ሴት በሀና። በጸሎት እንባዎች ወረዱ። ቅፍ አረገቻት። አመሰግናለሁ። በጸሎት ነኝ የማመሰግንሽ ድጋሚ ወደ ራሴ እንዲያደረግሽኝ። አሁን 2 ምዕራፍ አለኝ። አንድ ስራዬ፣ 2 ደግሞ ሀና አይኗን ወደ ህያብ ላከቻቸው። በቃ እንዲህ ነው። አንድ ምዕራፍ ብቻ የለም።